አነበብኩት እና ታዲያ ምን አጣዩ? ለንብረት ነው እያወራ ያለው እኮ እናው ያወራለሁ። ወረቀት ለንብረት ብለሽ ነው እኔን በዚህ ልክ ለማስፈረም ምናምን እንትን እያልሽ ያለሽው? እኔ እሱንም አልፈልገውም የምትፈልጊውን ነገር። ስለዚህ በቃ እኔ ቀድሜ ትቻለሁ። እኔ አልፈልግም። ፈርምና ተወኝ። አይገባህም? ፈርምልኝ እኮ ፈርምልኝ። ከኔም ደግሞ ፈልገው ታዲያ አንተ እዛ ጋር ደስተኛ ልትሆን ትችላለህ፣ ግን ደግሞ እሷ ተገላግላ መቀመጥ አለባት። የማያገባት ነገር እስክትፈርም ድረስ አልሄድም። እዚሁ ነኝ። ምን ነው እስክንለያይ ቸኮልክ? ልታገባት ነው እንዴ? ምን ችግር አለ? አገባታለሁ። እሱን ነው የምፈልገው እኮ አሁን ለቀኝና ማለት ነው። ስለሌላም ሰው መጨነቅ ጀመርክ። ስለሚያገባኝ ምናምን አይመለከትም እኮ እሱ። ተው ከኔ ጋር ነው አይደለ? ትዳርህን መጀመሪያ ልቀቀው እንጂ አንተ። ቆይ ሁሌ በጉልበት ነው እንዴ የምታምነው? እውነት አንተ እንደሰለጠነ ሰው እንደ ባላምሮ ሰው እንደተማረ ሰው የምታስብ ከሆነ እስኪ ልቀቀው። ሁሌ መጓተት አይሰለችም እኮ ልቀቀው። ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ከፈረንጁ ጋር ተገናኝተናል መተናል። ፈረንጅ ሰላም በላችሁ። ሰላም ቤተሰቦች እንዴት ናችሁ? እኛ አለን። እንግዲህ ዛሬ ወደ እናንተ ተመልሰን መተናል ማለት ነው። ያው ብዙ ነገር እየተፈጠረ ነው። እንግዲህ ያን ነገር ሰላም ማግኘት ስላለበት ወይም ደግሞ መቋጨት እንፈልጋለን። ብዙ ጊዜ ሰላም ለመፍጠር የሆነ ነገሮችን አንድ ላይ ለማድረግ ሞክረን ነበረ። አሁን ላይ ግን ደክሞናል ሁላችንም። ያን ነገር ደግሞ በቃ መቋጨት ስለምንፈልግ ዛሬም ከሩታ ጋር መተናል ማለት ነው። እንግዲህ ሩታ ያለው ነገር ታስረዳችሁ። እሺ፣ በደንብ ነው ማስረዳችሁ። በደንብ ነው ነገሮች ግልጽ እንዲሆኑ የማደርገው ከዚህ በኋላ። ያው እንግዲህ ዛሬ በድጋሚ የመጣሁበት ምክንያት ትናንትና አይታችኋል። ያው ከጋሼም ጋር ተገናኝተን ነበር፣ ለማውራት ሞክረናል። ያው ብዙ ነገር አሰብኩኝ፣ ብዙ ነገር አወረድኩኝ። ግን ደግሞ እኔ ከአእምሮዬ ጋር እንትን ማለት በጣም ከበደኝ። የምር መወሰን አልቻልኩኝም። እምላችሁ ድጋሚ ወደኋላ